ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹ። በኢትዮጵያ ካሉ ከተሞች ውስጥ በንጹህ ውሃ አቅርቦት በጣም ትልቅ ችግር ውስጥ ያለው የሻሸመኔ ከተማ መሆኑን የውሃና ኢነርጂ ሚኒስቴር ዶክተር ሀብታሙ ኢተፋ ተናገሩ። የዓለም የምግብ ፕሮግራም በኢትዮጵያ ለተረጂዎች እየሰጠ ያለው የሰብአዊ እርዳታ በሰኔ ወር ሊቆም እንደሚችል አስታወቀ። የስራ ማቆም አድማውን ተከትሎ ሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውንና ህሙማን አስፈላጊውን አገልግሎት እያገኙ አለመሆኑን ገለጹ። በትግራይ የተካሄደውን ጦርነት ተከትሎ የድንበር አካባቢውን የተቆጣጠረው የኤርትራ ወታደር በአዲግራት ወደ ዛላንበሳ በሚወስደው መንገድ ላይ አስቀምጠውት የነበረውን 1 ኬላ ማንሳታቸውን የክልሉ ባለስልጣን ተናገሩ። የአሜሪካ የንግድ ፍርድ ቤት ዶናልድ ትራምፕ የጣሏቸው ታሪፎች እንዳይተገበሩ አግዷል። በኢትዮጵያ ካሉ ከተሞች ውስጥ በንጹህ ውሃ አቅርቦት በጣም ትልቅ ችግር ውስጥ ያለው የሻሸመኔ ከተማ መሆኑን የውሃና ኢነርጂ ሚኒስቴር ዶክተር ሀብታሙ ኢተፋ ተናገሩ። በሀገሪቱ ያለውን የውሃ ሽፋን በቀጣዮቹ 5 ዓመታት 100% ለማድረስ ይቻል ዘንድ ክልሎችና ከተሞች የኮብልስቶን መንገዶችን ለመስራት ቅድሚያ እንደሚሰጡ ሁሉ ለውሃ አቅርቦትም ተመሳሳይ እንዲያደርጉ ሚኒስቴሩ ጠይቀዋል። ዶክተር ሀብታሙ ይህንን ያሉት ማክሰኞ ግንቦት 19 2017 ዓ.ም በተካሄደው የሕዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ ከፓርላማ አባላት ለቀረበላቸው ጥያቄ በሰጡት ምላሽ ነው። ሚኒስቴሩ ለቀረበላቸው ጥያቄ 7 የፓርላማ አባላት መካከል 5ቱ በመረጡባቸው አካባቢዎች ያለውን የንጹህ ውሃ አቅርቦት ችግር አንስተዋል። ይህ ችግር የመረጣቸውን ሕዝብ በሚያነጋግሩበት ጊዜ በተደጋጋሚ የሚነሳና እነርሱም በአካል የተመለከቷቸው እንደሆነ ገልጸዋል። በገዢውና በተቃዋሚ ፓርቲ የፓርላማ ተመራጮች በተመሳሳይ መልኩ የተነሳው ይህ ጉዳይ ይበልጡኑ ተደጋግሞ የቀረበው የአማራ ክልል ተወካዮች ነው። በክልሉ ከሚገኘው ሰሜን ወሎ ዞን ቡግና ወረዳ የተመረጡት የብልጽግና ፓርቲዋ ቅድስት አርአያ አካባቢያቸው ከፍተኛ የሆነ የውሃ ችግር ያለበት መሆኑን ተናግረዋል። እርሳቸው በመጡበት ወረዳ የሚገኘው አይና ከተማ ህጻናት፣ ሴቶችና ወጣቶች ውሃ ፍለጋ ለረጅም ሰዓት የሚንከራተቱበት፣ የትምህርት ሰዓታቸውን የሚያጠፉበት፣ ለከፍተኛ እንግልት እየተዳረጉ ያሉ መሆኑን አስረድተዋል። አይና ከተማ ላይ ከውሃ ዘይት ይረክሳል የሚል አባባል በህብረተሰቡ ዘንድ እንደሚነገር ቅድስት በማሳያነት ጠቅሰዋል። ከዚህ ከተማ በአቅራቢያ የሚገኘው የላሊበላ ከተማ የውሃ ፕሮጀክት ማስፋፊያ ጥያቄ መቅረቡንም በማከል የውሃና ኢነርጂ ሚኒስቴሩ በአካባቢ ያለውን ችግር ለመፍታት እያከናወነ ያለው ምን እንደሆነ ጠይቀዋል። የዓለም ምግብ ፕሮግራም በኢትዮጵያ ለተረጂዎች እየሰጠ ያለው የሰብአዊ እርዳታ በሰኔ ወር ሊቆም እንደሚችል አስታወቀ። የገንዘብ ድጋፍ ባለማግኘቱ ለተረጂዎች እያከፋፈለ የሚገኘው እርዳታ በከፍተኛ መጠን መቀነሱን አመላክቷል። የተባበሩት መንግስታት የዓለም ምግብ ፕሮግራም ባጋጠመው የገንዘብ ድጋፍ እጥረት ሳቢያ በተያዘው ዓመት ሰኔ ወር ላይ በኢትዮጵያ በሚካሄደው ላይ ያለውን የእርዳታ አቅርቦት ሊቋረጥ እንደሚችል አስጠንቅቋል። በወቅቱም በአሁኑ ወቅት የሚሰጠውን ለምግብ እርዳታ መጠን በከፍተኛ መጠን መቀነሱን አመላክቷል። የፈንድ እጥረት በኢትዮጵያ የምግብ እርዳታ ድጋፍ ማድረጉን ለማስቀጠል ያለው አቅም እየገደበው እንደሚገኝም አሳውቋል። ባሳለፍነው ወር በኢትዮጵያ ያከናወናቸውን ተግባራት አስመልክቶ ባወጣው መግለጫ ያጋጠመው የገንዘብ እጥረት አስገድዶ ለተረጂዎች የሚያከፋፍለው የምግብ እርዳታ መጠን በስታንዳርዱ መሰረት አንድ ተረጂ እንዲያገኝ የሚጠበቅበት በታች 65% ብቻ መሆኑን አመላክቷል። በየካቲት ወር ለተጎጂዎች ያከፋፍል የነበረው መጠን ከስታንዳርዱ ባነሰ መጠን ግን 80% እንደነበር አስታውቋል። በአሁኑ ወቅት ለአንድ ተጎጂ ቤተሰብ እየቀረበ ያለው መጠን 9 ኪሎ ግራም እህል፣ 1 ኪሎ ግራም ጥራጥሬና 1.1 ኪሎ የምግብ ዘይት መሆኑን ጠቁሟል። የሚከፋፈለው የምግብ እርዳታ መጠን ቀነሳ በተመሳሳይ በስደተኞች ላይ ተግባራዊ መደረጉንም ገልጿል። በተለይም የተመጣጠነ የምግብ እርዳታ አቅርቦት የመቋረጡ ነገር አይቀሬ ነው ሲል ኤጀንሲው በመግለጫው አስጠንቅቋል። የመንግስታቱ ድርጅት የምግብ ፕሮግራም በመግለጫው በኢትዮጵያ አሁንም የቀጠሉት ግጭቶች፣ ድርቅ፣ ጎርፍ እና የዋጋ ግሽበት በሀገሪቱ ያለውን የምግብ ዋስትና ችግር እያባባሱ ነው ብሏል። በትግራይ ክልል ሲካሄድ የነበረው ጦርነት የሰላም ስምምነቱን ቢያስቆመውም በሌሎች የሀገሪቱ ክልሎች በተለይም በአማራና በኦሮሚያ ክልል በመካሄድ ላይ ያሉት የትጥቅ ትግል የተደገፉ ግጭቶች ኤጀንሲው ተጨማሪ ወጪ እያስወጣ እንደሚገኝ ለከፍተኛ አደጋም እያጋለጠ መሆኑን አሳውቋል። የስራ ማቆም አድማውን ተከትሎ ሲኒየር ሐኪሞች የከፍተኛ የስራ ጫና ውስጥ መግባታቸውና ህሙማን አስፈላጊውን አገልግሎት እያገኙ አለመሆኑን ገለጹ። የደሞዝ ማስተካከያውን ጨምሮ ሌሎች ጥያቄዎቻቸው ይመለሱልን ሲሉ የጤና ባለሙያዎች በሀገር አቀፍ ደረጃ እያደረጉት ያለውን የስራ ማቆም አድማ 3ኛ ሳምንቱን በያዘበት በአሁኑ ወቅት በተለያዩ የሀገሪቱ አካባቢዎች የሚገኙ ሆስፒታሎች የሚሰሩ ሲኒየር ሐኪሞች ከፍተኛ የስራ ጫና ውስጥ መግባታቸውን፣ ህሙማንም አስፈላጊውን አገልግሎት እያገኙ አለመሆኑን ገልጸዋል።
ስማቸው እንዳይጠቀስ የጠየቁት በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚሰሩ አንድ ሲኒየር ሐኪም አሁን ላይ ብቻቸውን በርካታ የድንገተኛ ክፍል ታካሚዎችን ለመከታተል መገደዳቸውና ይህም የስራ ጫናውን እንዳበረታባቸው ተናግረዋል። ህሙማንም ብቻዬን ነው ሳይ የነበረው፣ አንድ ዶክተር ብቻዬን ስለሆንኩኝ ቀድመው ቢታዩ ትልቅ ለውጥ ሊያመጡ የሚችሉ ህሙማን ሲሰቃዩ እያየው ነው ብለዋል። በዋቻሞ ዩኒቨርሲቲ ንግስት እሌኒ መሐመድ መታሰቢያ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሲኒየር አድማን ተከትሎ ክፍተቱ ለመሙላት በስራ ላይ ቢሆኑም ሁኔታዎችን አስቸጋሪ መሆናቸውን ተናግረዋል። በዚህ ሁኔታ መቀጠል አይቻልም ሲሉም ገልጸዋል። በትግራይ የተካሄደውን ጦርነት ተከትሎ የድንበር አካባቢዎችን የተቆጣጠረው የኤርትራ ወታደር በአዲግራት ወደ ዛላንበሳ በሚወስደው መንገድ ላይ አስቀምጦት የነበረውን አንድ ኬላ ማንሳታቸውን የክልሉ ባለስልጣን ለቢቢሲ ተናገሩ። ከሰሞኑን የኤርትራ ሰራዊት በትግራይ ክልል የተቆጣጠራቸው አካባቢዎችን ለቆ ስለመውጣቱ በተለያዩ የማህበራዊ ሚዲያ ገጾች ላይ ሲሰራጭ ቆይቷል። ሁለቱን ሀገራት የሚያገናኝ የክልሉን አካባቢዎች ክፍት ስለመሆናቸው ሲነገርም ነበር። ቢቢሲ ያነጋገራቸው የድንበር አካባቢ ነዋሪዎችና ምንጮቻቸው ግን የኤርትራ ሰራዊት አሁንም አካባቢውን ለቆ እንዳልወጣ ገልጸዋል። በዛላንበሳ፣ በራማ፣ በሽራሮና በባድመ አካባቢዎች የተያዙ ቦታዎች አሁንም በኤርትራ ሰራዊት ቁጥጥር ስር እንደሚገኙ ተናግረዋል። ነገር ግን በዛላንበሳ መስመር የሚገኝ አንድ የኤርትራ ሰራዊት ኬላ ግንቦት 10 2017 ዓ.ም መነሳቱን ስማቸው እንዳይጠቀስ የጠየቁ አንድ የክልል ባለስልጣን ለቢቢሲ ትግርኛ ተናግረዋል። ምንጩ እንደሚናገሩት ኬላው የተቀመጠው ከትግራይ ጦርነት በኋላ ነበር። ከአዲግራት ወደ ዛላንበሳ በሚወስደው መንገድ ላይ በነበረው ኬላ ምክንያት በዚህ መስመር የሚያልፉ ሰዎችና ተሽከርካሪዎች በኤርትራ ሰራዊት ፍተሻ ይደረግባቸው እንደነበር ገልጸዋል። ከአዲግራት ወደ ዛላንበሳ በሚወስደው መንገድ ላይ የነበረ በኤርትራ ሰራዊት የቆመ አንድ ኬላ ለጊዜው ምክንያቱ ባልታወቀ ሁኔታ እንዲነሳ ሆኗልም ብለዋል። የአሜሪካን የንግድ ፍርድ ቤት ዶናልድ ትራምፕ የጣሏቸውን ታሪፎች እንዳይተገበሩ አግዷል። የአሜሪካ የንግድ ፍርድ ቤት በውሳኔው ፕሬዝዳንቱ ለብቻቸው ሆነው እንደዚህ አይነት ውሳኔዎች መወሰን አይችሉም ብሏል። ፍርድ ቤቱ አክሎም የአሜሪካን ሕገ መንግስት ለኮንግረሱ ከሌሎች ሀገራት ጋር የሚደረጉ የንግድ ግንኙነቶችን በተመለከተ ብቸኛ መብት ሰጥቶታል ያለው ሲሆን ፕሬዝዳንቱ ኢኮኖሚውን ለመጠበቅ በሚል ምክንያት ይህንን መብት መጋፋት የለባቸውም ብለዋል። በተጨማሪም ፍርድ ቤቱ የትራምፕ አስተዳደር በቻይና፣ ሜክሲኮ እና ካናዳ ላይ የጣሏቸው ልዩ ታሪፎችም አግደዋል። ፍርድ ቤቱ በአልሙኒየምና ብረት ላይ የተጣሉ ታሪፎች በልዩ ሕግ ይዳኙ በሚል ምንም ውሳኔ አልተሰጠባቸውም። ፍርድ ቤቱ ትራምፕ የጣሏቸው ታሪፎች ያልተለመዱና ብሔራዊ ደህንነትን ለመጠበቅ የሚጣሉ ናቸው ያሉ ሲሆን የዋይት ሀውስ ቃል አቀባይ የአሜሪካን የንግድ ጉድለት ወደ ኋላ ያስቀረን የብሔራዊ ደህንነት ጉዳይ ነው ብለዋል። የንግድ ፍርድ ቤቱ ለትራምፕ አስተዳደር ታሪፎችን ለማቆም የሚያስችል የ10 ቀን ቀነ ገደብ ሰጥቷል። ዋይት ሀውስም ከውሳኔው በኋላ በወጣው መግለጫ አቤቱታ እንዳስገባ በመግለጽ ያልተመረጡ ዳኞች ብሔራዊ ደህንነትን በተመለከተ እንዴት ምላሽ መስጠት እንዳለብን ሊነግሩም አይገባም ብለዋል። ትራምፕ ወደ ስልጣን ከመጡ በኋላ አሜሪካን ከሌሎች ሀገራት ጋር ያላት የንግድ ሚዛን የተዛነፈ ነው በሚል ታሪፍ ሲጥሉ ከቆዩ ሲሆን የጣሉት ታሪፍ የ1.2 ትሪሊየን ዶላር የአሜሪካንን የንግድ ጉድለት ያስተካክላልም ተብሎ ነበር። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።